እነዚህ ከወያኔ ጋር አብረው ከተማ መግባት መውጣት ባንክ በር ላይ ፎቶ መነሳት ድል የሚመስለው ከንቱ ሊፈጠር እንደማይገባ ድርጊቱም ደግሞ የአማራ ሕዝብ በተጠና መንገድ የተደረገበት የተገለለበትን መንገድ በተጠና መንገድ በሂሳብ የሚመለስ እንጂ በግርግር የሚሆን ነገር እንደሌለ ማሳወቅ ፈልጋለሁ። ሰበር ዜና በሰሜን ወሎ ዞን በፋኖና በመከላከያ ሰራዊቱ መካከል እየተደረገ ያለው የነፍስ ግቢ የነፍስ ውጪ ትንቅንቅ አደገኛ ጦርነት ተጠናክሮ ቀጥሏል። በፋኖ አመራሮች ላይ ከባድ የአየር ጥቃት ተፈጽሞባቸዋል። እጅግ የተለየ ሰበር ዜና ከስፍራው ተልኮልናል። በዝርዝር እናቀርበዋለን። ፋኖ ከህወሓት ኃይሎች ጋር አብሮ እየተዋጋ እንደሆነ አንድ የፋኖ ከፍተኛ አመራር አጋልጠዋል። ዝርዝሩ ከጎጃም ደርሶናል፣ በስፋት ይቀርባል። አቶ ጌታቸው ረዳ እስካሁን አፍነው የያዙትን ሚስጥር አፈነዱት። እጅግ የተለየ ልዩ ዘገባ ይዘናል። ከኛ ጋር ከሆናችሁ በዝርዝር እንነግራችኋለን። በሰሜን ወሎ ዞን በጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ 4 ሰላማዊ ሰዎች መገደላቸውን ተከትሎ ትብብር ለኢትዮጵያ ቅንጅት ጥቃቱን አወገዘ። እጅግ አሳዛኝ ልብ ሰባሪ ብዙዎች የረገፉበት አደጋ ተከስቷል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር 139 ብር ከ6 ሳንቲም ገዝቶ 142 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያልን 37 ብር ከ2 ሳንቲም ገዝቶ 37 ብር ከ9 ሳንቲም እየሸጠ ነው። ፓውንድ ስተርሊንግን 183 ብር ከ6 ሳንቲም ገዝቶ 187 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮን 163 ብር ከ4 ሳንቲም ገዝቶ 166 ብር ከ6 ሳንቲም ይሸጣል። የኩዌት ዲናርን 448 ብር ከ2 ሳንቲም ገዝቶ 457 ብር ከ8 ሳንቲም ይሸጣል። የቻይና ዩዋንን 19 ብር ከ2 ሳንቲም ገዝቶ 19 ብር ከ5 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃምን 38 ብር ገዝቶ 38 ብር ከ7 ሳንቲም ይሸጣል። ትውልደ ኢትዮጵያዊቷ ሳዊት ሃንድሮም የማስተርካርድ ፋውንዴሽን ዋና ስራ አስፈጻሚ በመሆን ተሾሙ። ማስተርካርድ ፋውንዴሽን ሳዊት ሃንድሮምን ቀጣይ ፕሬዝዳንትና ዋና ስራ አስፈጻሚ አድርጎ ሾመዋል። ይህ በዓለም አቀፍ የበጎ አድራጎት ድርጅትን በመምራት የመጀመሪያዋ ሴት ትውልደ ኢትዮጵያዊ አድርጓቸዋል። በቴክኖሎጂ በፋይናንስና በአፍሪካ ልማት ዘርፍ የካበተ ልምድና እውቀት ያላቸው የግሮን ኢንተለጀንስ መስራች ሲሆኑ እንደ አውሮፓውያን የዘመን አቆጣጠር ከመስከረም 1 ጀምሮ ስራቸውን ይጀምራሉ ተብሏል። በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በግንባታ ላይ በነበረ ቤተክርስቲያን ፊኒሺንግ የተረበረበ እንጨት ተደርምሶ በርካታ ሰዎች ሕይወታቸው ማለፉ ተነገረ። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በአራርት ከተማ አስተዳደር አራርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ መስከረም 21 ቀን 2018 ከጠዋቱ 1 ሰዓት ከ45 ላይ በግንባታ ላይ ያለ ቤተክርስቲያን እየተጎበኘ ባለበት ሰዓት ፊኒሺንግ የተረበረበ እንጨት ተደርምሶ በርካታ ምዕመናን የሞትና የአካል ጉዳት እንደደረሰባቸው የምንጃር ሸንኮራ ወረዳ ኮሚኒኬሽን አስታውቋል። የወረዳው ኮሚኒኬሽን ይህንን ያስታወቀው በይፋው የፌስቡክ ገጹ ላይ ባወጣው የሐዘን መግለጫ ሲሆን በአደጋው ለሞቱና ለተጎዱ ቤተሰቦች መጽናናትን ተመኝቷል። በዚህ አደጋ ከ30 በላይ ምዕመናን ሕይወታቸው እንዳለፈ ለማወቅ ተችሏል።
ብፁዕ አቡነ ሳውሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በአራርቲ ደብረ ገነት ቅዱስ ማርያም ለግንባታ የተሰራ ርብራብ እንጨት ተደርምሶ ሕይወታቸውን ባጡ ምዕመናን የተሰማቸውን ጥልቅ ሐዘን ገልጸዋል። ብፁዕነታቸው በአደጋው ሕይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳርፍልን፣ ጉዳት ደርሶባቸው በጤና ጣቢያ በሆስፒታልና በሕክምና ላይ ለሚገኙ ወገኖቻችን ፈጣሪ በምህረቱ እንዲጎበኝልን እንጸልያለን ብለዋል። የህወሓት የረጅም ጊዜ አመራር የጦርነቱ ፊት አውራሪ እንዲሁም በፕሪቶሪያ የሰላም ስምምነት ቁልፍ ተደራዳሪ የነበሩት በመቀጠልም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የሰሩት አሁን ደግሞ በፌዴራሉ መንግስት ውስጥ ከፍተኛ ባለስልጣን የሆኑት አቶ ጌታቸው ረዳ ከግሎባል ፓወር ሺፍት ከተሰኘ ፕሮግራም ጋር እጅግ ወሳኝ ቃለ መጠይቅ አደረጉም። ከቀድሞ የሲኤንኤን እና የሮይተርስ ጋዜጠኛ ጂሚ ስቲን ጋር ባደረጉት ቃለ መጠይቅ በኢትዮጵያና በአፍሪካ ቀንድ ፖለቲካ ላይ ወሳኝ የሆኑ ጉዳዮችን ዳሰዋል። ይህ ቃለ መጠይቅ ከፕሪቶሪያ የሰላም ስምምነት በኋላ በትግራይ ስላለው ስስ የሰላም ሁኔታ፣ በህወሓት ውስጥ ስለተፈጠረው የውስጥ ክፍፍል፣ ስለ ኤርትራ ሚና፣ ስለ ቀይ ባህር መዳረሻና ስለ ህዳሴው ግድብ የቀጠናው ተጽዕኖ ገለጻ አድርገውበታል። በዚህ ቃለ መጠይቅ አቶ ጌታቸው ከዚህ በፊት በግልጽ ተናግረዋቸው የማያውቁ ጉዳዮችን አንስተዋል። በትግራይ የነበረው ጦርነት ውድቀት፣ ከቀድሞ የትግራይ ጓዶቻቸው ጋር የተፈጠረውን መራር ፍቺና ከሁሉም በላይ ደግሞ ቀሪው የህወሓት አመራር ከኤርትራ ጋር እየፈጠረ ያለውን አዲስ አደገኛ ግንኙነት በተመለከተ አስደንጋጭ ትንታኔ ሰጥተዋል። አቶ ጌታቸው ስለ ታላቁ የኢትዮጵያ ህዳሴ ግድብ ሲጠየቁ የግድቡን ስኬት ከኢኮኖሚያዊ ፋይዳ በላይ እንደሆነ አስረድተዋል። የህዳሴ ግድቡ ትልቁ ስኬት በአባይ ላይ ሊገነባ የሚችለው ትልቁን ግድብ የውጭ ገንዘብ ድጋፍ ሳንጠይቅ በራሳችን መገንባታችን ነው። ይህ ለዓለም አቀፉ ማህበረሰብ ከዚህ በኋላም ከዚህ ያነሱ ፕሮጀክቶችን እንድንሰራ ልትከለክሉን አትችሉም የሚል ግልጽ መልእክት ያስተላለፈ ነው ብለዋል። ስለ ግብጽ የታሪካዊ መብት ጥያቄ ሲናገሩም ይህ መከራከሪያ ከጂኦግራፊ ከጤናማ አስተሳሰብና ከፍትህ ጋር የሚጋጭ ነው ብለዋል። ነገር ግን የኢትዮጵያ ፍላጎት ግብጽን መጉዳት ሳይሆን ፍትሃዊ ክፍፍል እንዲኖር ነው ሲሉ አስረድተዋል። የሚገርመው ሱዳን ከግድቡ ተጠቃሚ እንደምትሆን በተለይም በደለል ቅነሳ፣ በውሃ ቁጥጥር፣ በሚሊዮን ሄክታር መሬት ተጨማሪ ምርት ማምረት እንደምትችል ገልጸዋል። አቶ ጌታቸው የህወሓት አመራር ለምን ወደ ፕሪቶሪያ የሰላም ስምምነት ለመሄድ እንደተገደደ በጸጸት ስሜት ተናግረዋል። የፕሪቶሪያ የሰላም ስምምነት የፈረምነው የፖለቲካ አመራሩ እኔንም ጨምሮ ትልቅ ስህተት ውስጥ ስለገባን ነገሮች ከቁጥጥራችን ውጪ ስለሆኑ ስለ ጦርነቱ አካሄድ ብዙ የተሳሰቱ ስሌቶችን ሰርተን ነበር ሲሉ ተናግረዋል። ይህ ትልቅ የእምነት ክደት ቃል ነው። የጦርነቱ ሽንፈት የውጊያ ጀግንነት እጦት ሳይሆን የፖለቲካ አመራሩ ስህተት ውጤት መሆኑን በግልጽ አምነዋል። ከዚህም በላይ የውሳኔው አስገዳጅነትን ለማሳየት አንድ ታሪክ ተናግረዋል። ወደ ፕሪቶሪያ ከመሄዳቸው በፊት በነበሩት 64 የጦርነት ቀናት ከሞቱ ሰዎች ቁጥር እጥፍ የሚሆኑት ድርድሩ ተጀምሮ ስምምነቱ እስኪፈረም በነበሩት 10 ቀናት ውስጥ ብቻ እንዳለቁ ገልጸዋል። ይህ የሚያሳየው የሰላም ስምምነቱ አማራጭ የሌለውና የትግራይን ሕዝብ ከሙሉ ጥፋት ለመታደግ የተወሰደ የመጨረሻ እርምጃ እንደነበረ ነው ሲሉ አስረድተዋል። የትግል ጓዶችን እስከ መጨረሻው እታገላቸዋለሁ ያሉት አቶ ጌታቸው ከስምምነቱ በኋላ የትግራይ ጊዜያዊ አስተዳደር ከሆኑ በኋላ ከቀድሞ የትግል ጓዶቻቸውና ከቀሪው የህወሓት አመራር ጋር የከረረ የስልጣን ሹኩቻ ውስጥ እንደገቡ ተናግረዋል። የህወሓት አመራር ሁሉንም ነገር የመቆጣጠር የቆየ ባህል አለው። እነሱ የሚፈልጉትን መከራከር ሳይሆን መታዘዝ ነው። እኔ ፕሬዝዳንት ሆኜ ሳለ ከትንሽ ቀበሌ አስተዳዳሪ ሹመት ጀምሮ ሁሉንም ነገር እነሱ ሊወስኑ ይፈልጉ ነበርም ብለዋል። በሰሞኑ በሰሜን ወሎ ዞን በፋኖና በመከላከያ ሰራዊቱ እየተደረገ ያለው ከፍተኛ እልቂት የተመዘገበበት ጦርነት ዛሬም እንደቀጠለ ይገኛል። መከላከያ ሰራዊቱ በፋኖ የተወሰዱበት ከተሞችን መልሶ ለመቆጣጠር ግዙፍ ኃይል በማሰማራት እየወሰደ ባለው የመልሶ ማጥቃት እርምጃ የተለያዩ ከተሞችን መልሶ መቆጣጠሩን እየገለጸ ይገኛል። ፋኖ በፊናው ብዙ ከተሞችን እየተቆጣጠረ እንደሆነ አስታውቋል። ይህ ጦርነት በፋኖ መካከል ግጭት የፈጠረ ሲሆን ብዙ አመራሮቹ
ይህ ጦርነት ከህወሓት ኃይሎች ጋር በመቀናጀት የተደረገ መሆኑን በመግለጽ ተቃውመዋል። በታጣቂ ኃይሉ ከፍተኛ አመራር የሆነው ማስረሻ ሰጤ ለትግሉ ያነሳሳን በአማራ ህዝብ ላይ የዘር ማጥፋት ፕሮጀክት የሆነው የኢትዮጵያ ህገ መንግስት ሆኖ ሳለ ይህንን ህገ መንግስት ከጻፈው ብሎም በአማራ ህዝብ ላይ የዘር ማጥፋት ወንጀል ከፈጸመው ህወሓት ጋር አብሮ ከተማ ገብቶ መውጣት ከባንኮች ፊት ለፊት ፎቶ በመነሳት የአማራ ህዝብ ችግር ሊፈታ አይችልም ሲል የሰሞኑን የታጣቂ ኃይሉ የምስራቅ አማራ ቀጠና ሚኒሊክ ክፍለ ጦር የፈጸመውን መጠነ ሰፊ የማጥቃት እርምጃ አውግዟል። እነዚህ ከወያኔ ጋር አብረው ከተማ መግባት መውጣት፣ ባንክ በር ላይ ፎቶ መነሳት ድል የሚመስለው ከንቱ ሊፈጠር እንደማይገባ ድርጊቱም ደግሞ የአማራ ህዝብ በተጠና መንገድ የተደረገበት የተገለለበትን መንገድ በተጠና መንገድ በሂሳብ የሚመለስ እንጂ በግርግር የሚሆን ነገር እንደሌለ ማሳወቅ ፈልጋለሁ። በተቃራኒው ሌላኛው የታጣቂ ኃይሉ ከፍተኛ አመራር አስረስ ማረ ለጥቃቱ ያለውን ሙሉ ድጋፍ ሲገልጽ ቆይቷል። በታጣቂ ኃይሉ ጎጃም ቀጠና ከፍተኛ አመራር የሆኑት ማስረሻ ሰጤና አስረስ ማሬ መካከል የታየው የሐሳብ ልዩነት በታጣቂ ኃይሉ መካከል ያለውን መከፋፈል ገላጭ ነው ተብሏል። ከፍተኛ የትምህርት ተቋማት መግቢያ ውጤት ከ300 ነጥብ ወደ 297 ዝቅ ተደርጓል ሲል ትምህርት ሚኒስቴር አስታወቀ። ትምህርት ሚኒስቴር የ2017 የከፍተኛ ትምህርት ተቋማት መግቢያ ውጤት ከ300 ወደ 297 ዝቅ አድርጓል። ሚኒስቴሩ ከዚህ ቀደም ነጥቦቹ ከ300 በላይ ወይም ከ50 በመቶ በላይ ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት እንዲቀላቀሉ ተደርጎ እንደቆየ ይታወሳል። ሚኒስቴሩ በሰጠው መግለጫ መሰረት በ2017 ዓመተ ምህረት የ12ኛ ክፍል ማጠናቀቂያ ፈተና አማካኝ ውጤት ከ49.5 እስከ 49.99 በመቶ ያመጡ ተማሪዎች ውጤት ወደ 50 በመቶ እንዲጠጋጋ መወሰኑን አመላክተዋል። ይህን ተከትሎም ውጤታቸው ከ297 በላይ ወይም 49.5 በመቶ በላይ ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋም ተቀላቅለው መማር እንደሚችሉ የትምህርት ሚኒስቴር አስታውቋል። በሰሜን ወሎ ዞን በጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ 4 ሰላማዊ ሰዎች መገደላቸውን ተከትሎ ትብብር ለኢትዮጵያ ቅንጅት ጥቃቱን አወገዘ። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ መስከረም 17 2018 ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ 4 ሰላማዊ ሰዎች ሕይወታቸው ሲያልፍ ከ10 በላይ ሰዎች ላይ ደግሞ ጉዳት ደርሶባቸዋል። በቅርቡ ቅንጅት የመሰረቱት 5 ፓርቲዎች ጥቃቱን ዘፈቀዳዊና ስርዓት ወለድ መንግስታዊ ሽብርተኝነት ሲሉ በመግለጽ በጽኑ አውግዘውታል። ጥቃቱ ከዞኑ ወረዳና ከወረዳ ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን 4 የዓይን እማኞችና የአካባቢው ነዋሪዎች ለቢቢሲ ዜና አውታር ተናግረዋል። ከጥቃቱ እንደተረፉ የተናገሩ የጤና ጣቢያው ባለሙያ በጥቃቱ አይናችን እያየ 4 ታካሚና አስታማሚዎች ሕይወታቸው አልፈዋል ሲሉ ተናግረዋል። 3ቱ ልጆቻቸውን ሲያስታምሙ የነበሩ ወላጆች መሆናቸውንም ገልጸዋል። ባለፈው ሳምንት በወልዲያ ዙሪያ በተካሄደው ግጭት የቆሰሉ የፋኖ ኃይሎች ሳንቃ ጤና ጣቢያ መግባታቸውን ነዋሪዎች የተናገሩ ሲሆን አንድ የጤና ጣቢያው ባለሙያ ከ10 የማያንሱ የፋኖ ታጣቂዎች ቆስለው በጤና ጣቢያው የታከሙ በነበሩበት ሰዓት ጥቃቱ እንደተፈጸመ ተናግረዋል። የጥቃቱ ኢላማም እነዚህ ቆስለው ሲታከሙ የነበሩ የፋኖ ታጣቂዎች እንደሆነ የተናገሩት የጤና ጣቢያው ባለሙያ በጥቃቱ ከ6 በላይ የፋኖ ታጣቂዎች ሞተው አካባቢው ላይ መቀበራቸውን ተናግረዋል። ሶማሊያና ግብጽ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አደረጉ። የግብጽ መከላከያ ሚኒስትር አብዱል መጂድ ሳቅር እና የሶማሊያ አቻቸው አህመድ ሙአሊም ፊቂ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር እንዲሁም ለአፍሪካ ሰላምና መረጋጋት ለማምጣት ያለመ ውይይት መስከረም 19 2018 በካይሮ አድርገዋል። ሚኒስትሮቹ በሁለቱ ሀገሮች የጦር ኃይሎች መካከል ያለውን ወታደራዊ ትብብር በሚያሳድጉባቸው መንገዶች በአፍሪካ አህጉራዊ ሰላምና
መረጋጋት ለማስፈን የሚደረጉ ጥረቶችን በመደገፍ ላይ መምከራቸውን የግብጽ ጦር ባወጣው መግለጫ አስታውቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የሕዝብ ድምፅ ነው።